እዚህ አካባቢ ሴት መድረስ አይችልም ከሴት ድመት በስተቀር። ጥንታዊ ሕግ ነው። ይህ ሚስጥራዊ ተራራ የት ይገኛል? አቶንስ ተራራ። ሰላም ጤና ይስጥልን ውድ የኤልዳ ሚዲያ ተመልካቾቻችን፣ በዛሬው ልዩ ዘገባችን አስገራሚ ታሪክ ወደ እናንተ ይዘንላችሁ ቀርበናል። ቪዲዮውን ከመጀመራችሁ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ዘወትር አዳዲስ መረጃዎች እንዲደርሳችሁ የደውል ምልክቷን ይጫኑ። ሐሳብ አስተያየት ካላችሁ በኮሜንት መስጫው ላይ እያሰፈራችሁልን ቪዲዮውን ላይክ በማድረግ ለወዳጅ ዘመድ በማጋራት ይጀምሩ። በዛሬው ልዩ ዘገባችን ሴቶች መግባት ወደማይፈቀድላቸው አስደናቂው የአቶንስ ተራራ እናወጋለን። በሰሜናዊ ግሪክ በኤጂያን ባህር ውስጥ ዘልቆ በገባው በኬልቄዲን ባህረ ገብ መሬት ጫፍ ላይ አንድ ግዙፍና ግርማ ሞገስ ያለው ተራራ ይታያል። ይህ ተራራ አቶንስ ይባላል። ለዓለም ቅዱስ ተራራ ወይንም ሆሊ ማውንቴን በሚል መጠሪያው ይታወቃል። አቶንስ ተራራ ተራራ ብቻ አይደለም። ከ1000 ዓመታት በላይ ሰዓት የቆመበት የቢዛንታይን ስልጣኔ ትንፋሽ ያልተለየው እና በምድር ላይ ካሉ እጅግ ሚስጥራዊ ስፍራዎች አንዱ ነው። እዚህ ስፍራ መኪና የለም፣ ጫጫታ የለም፣ የሴቶች ድምፅ አይሰማም። እዚህ ያለው ብቸኛው ድምፅ የባህር ማዕበል ከድንጋያማው ዳርቻ ጋር ሲጋጭ የሚፈጥረው ድምፅና የመነኮሳቱ የጸሎት ማጉያ ወይንም ታላንቶ ምት ብቻ ነው። እንደ ኦርቶዶክስ ተዋሕዶ ትውፊት አቶንስ ተራራ የእመቤታችን ቅድስት ድንግል ማርያም የአትክልት ስፍራ ተብሎ ይጠራል። ታሪኩ እንዲህ ነው። እመቤታችን ቅድስት ድንግል ማርያም ከቅዱስ ዮሐንስ ጋር በባህር ሲጓዙ ማዕበል ተነስቶ ወደዚህ ተራራ ዳርቻ ያደርሳቸዋል። እመቤታችንም በቦታው ውበት ተደንቃ ልጄ ሆይ ይህንን ቦታ ለኔ ስጠኝ ብላ ለመነችው። ከዚያን ጊዜ ጀምሮ ቦታው ለእሷ ተሰጠ። በ963 ዓመተ ምህረት ቅዱስ አትናቴዎስ የመጀመሪያውን ትልቅ ገዳም ታላቁ ላቭራ መሰረቱት። ከዚያ በኋላ ለዘመናት ነገስታትና መሳፍንት ሀብታቸውን እያፈሰሱ አስደናቂ ገዳማትን አነጹ። ዛሬ ተራራው 20 ዋና ዋና ገዳማት ያሉ ሲሆን እያንዳንዳቸው እንደ ምሽግ በታላላቅ ግንብ የታጠሩ ናቸው። ስለ አቶንስ ተራራ ሲነሳ ለብዙዎች የሚገርመው አቫቶን የተባለው ጥንታዊ ሕግ ነው። ይህ ሕግ ከ10ኛው ክፍለ ዘመን ጀምሮ ሴቶች ወደ ተራራው እንዳይገቡ ይከለክላል። ሴት እንስሳትም ጭምር ከድመቶች በስተቀር አይጥ ለማጥፋት ስለሚረዱ አይፈቀድም። ይህ የሆነው ለምንድን ነው? መነኮሳቱ እንደሚሉት ተራራው ለእመቤታችን ብቻ የተሰጠ ስለሆነ ሌላ ሴት አይገባበትም። በተጨማሪም መነኮሳቱ ሙሉ በሙሉ ከዓለማዊ ፈተና ርቀው ትኩረታቸው በፈጣሪ ላይ ብቻ እንዲሆን ለማድረግ ነው ሲሉ ይናገራሉ። ይህ ሕግ በግሪክ ሕግም ሆነ በአውሮፓ ሕብረት ስምምነቶች ውስጥ ዕውቅና ያገኘና እስካሁን የጸና እንደሆነ ይታወቃል። በአቶንስ ተራራ ላይ ሕይወት የሚጀምረው በሌሊት ነው። ዓለም በከባድ እንቅልፍ ውስጥ እያለች በአቶንስ ያሉ መነኮሳት ግን ለዓለም ሰላም ይጸልያሉ። መነኮሳቱ በቀን እስከ 8ና 10 ሰዓታት በቤተ ክርስቲያን ውስጥ ይቆማሉ። ጸሎቱ የሚከናወነው በሻማ ብርሃን እንጂ
በኤሌክትሪክ መብራት አይደለም። መነኮሳቱ በጾም የተወሰነ ሕይወት ይኖራሉ። በሳምንት 3 ቀን ረቡዕ፣ ዓርብና ሰኞ ያለ ዘይት ይመገባሉ። የሚመገቡትም ከራሳቸው የአትክልት ቦታ ያመረቱትም ብቻ እንደሆነ ይነገራል። እያንዳንዱ መነኩሴ ድርሻ አለው። አንዱ ምግብ ያበስላል፣ አንዱ ደግሞ እንጨት ይፈልጣል፣ ሌላኛው ደግሞ ብረት ይስላል። እዚህ ጊዜ የሚለካው በፀሐይ መውጣትና መጥለቅ ነው። የቢዛንታይን ሰዓት አቆጣጠርን ስለሚከተሉ ፀሐይ ስትጠልቅ ሰዓቱ 12 ሰዓት ወይንም እኩለ ሌሊት ይሆናል። አቶንስ ተራራ የዓለም ትልቁ የባዛንታይን ጥበብ ሙዚየም ነው። በገዳማቱ ውስጥ በሺዎች የሚቆጠሩ ጥንታዊ የብራና መጽሐፍት፣ የወርቅና የብር መስቀሎችና ተአምረኛ የተባሉ ስዕለ አድኖች ይገኛሉ። በተለይም ሲሞንስ ፔትራ የተባለው ገዳም በገደል ጫፍ ላይ ተንጠልጥሎ የተሰራበት ጥበብ የሰው ልጅ ሳይሆን የመላእክት ሥራ ይመስላል። ተራራው ለዘመናት የጠላትን ወረራ፣ የእሳትን ቃጠሎ እና የመሬትን መንቀጥቀጥ ተቋቁሞ ዛሬም ድረስ በክብር ቆሟል። ከዋና ዋናዎቹ 20 ገዳማት ባሻገር በአቶንስ ተራራ ደቡባዊ ጫፍ ካሩሊያ የሚባል እጅግ አስፈሪና ገደላማ ቦታ አለ። እዚህ ቦታ ላይ የሚኖሩት ባህታውያን በገደል ላይ በተሰቀሉ ትናንሽ ጎጆዎች ውስጥ ነው። እነዚህ ባህታውያን በገደሉ ላይ የሚንቀሳቀሱት በገመድና በሰንሰለት ተንጠልጥለው ነው። ዓለምን ሙሉ በሙሉ የረሱ፣ ስማቸውን እንኳን የቀየሩና ብቸኛው ስፍራቸው ጸሎት የሆነ አባቶች ናቸው። ምግባቸውን የሚያገኙት በቅርጫት አማካኝነት ከላይ በሚወርድላቸው ጥቂት ደረቅ ዳቦና ውሃ ነው። ይህ የቅዱስ አቶንስ እጅግ አስቸጋሪና ከፍተኛው የምንኩስና ደረጃ ተደርጎ ይወሰዳል። በአቶንስ ተራራ ታሪክ ውስጥ እጅግ የሚታወቀው ተአምር አክሲዮን ኤስት የተባለው መዝሙር የተገኘበት ታሪክ ነው። በአንድ ወቅት በ10ኛው ክፍለ ዘመን አንድ ወጣት መነኩሴ ብቻውን በደጅ ሆኖ ሲጸልይ አንድ እንግዳ መነኩሴ መጥቶ አብሮት ይጸልያል። እንግዳው መነኩሴ እመቤታችንን የሚያመሰግን አዲስ መዝሙር በድንጋይ ጽላት ላይ በጣቱ ጽፎለት ይጠፋል። ያ እንግዳ መነኩሴ ቅዱስ ገብርኤል እንደነበረ ይታመናል። ያ የድንጋይ ጽላትና ስዕለ አድኖው ዛሬም ድረስ በዋናው የአቶንስ አስተዳደር ቤተክርስቲያን ካሪየስ ውስጥ በታላቅ ክብር ይቀመጣል። የአቶንስ መነኮሳት ረጅም ዕድሜ የመኖርና ከካንሰር እንዲሁም ከልብ በሽታ ነፃ የመሆን ምስጢር በዓለም ሳይንቲስቶች ዘንድ ጥናት ተደርጎበታል። መነኮሳቱ የሚከተሉት የጥንታዊ ባዛንታይን አመጋገብ ነው። ኬሚካል ያለበት ምግብ አይመገቡም። ወይን እና ዘይት የሚጠቀሙት ቅዳሜና እሁድ ብቻ ነው። ምግባቸው የሚበስለው በእንጨት እሳት ሲሆን ሲበስልም መነኮሳቱ እየጸለዩና በላዩ ላይ እየባረኩ ነው። የአቶንስ ምግብ ለሰውነት ብቻ ሳይሆን ለነፍስም መድኃኒት ነው ሲሉ ይናገራሉ። በተራራው ላይ ካሉት ምስጢራዊ ትረካዎች አንዱ 7ቱ የማይታዩ መነኮሳት ታሪክ ነው። በተራራው ጫፍ ላይ የሚታዩ የማይበሉና የማይጠጡ 7 ቅዱሳን መነኮሳት አሉ ተብሎ ይታመናል። እነዚህ መነኮሳት የሚታዩት ለተመረጡ ቅዱሳን አባቶች ብቻ እንደሆነም ይናገራሉ። ዓለም ስትጨነቅና የጥፋት አፋፍ ላይ ስትደርስ እነርሱ ተገርጠው ስለ ዓለም ይጸልያሉ ተብሎም ይታመናል። ይህ ታሪክ በተራራው ላይ ላለው መንፈሳዊ ግርማ ሞገስ ትልቅ ድርሻ አለው። አቶንስ ተራራ የድንጋይና የህንፃ ክምችት አይደለም። አቶንስ ተራራ የሰው ልጅ ወደ ፈጣሪው ለመቅረብ የሚደረገው የማያቋርጥ ትግል ውጤት ነው።
ዛሬም ድረስ በሚሊዮኖች የሚቆጠሩ ሰዎችን ልብ የሚስበው በታላላቅ ግንቦቹ ሳይሆን በውስጡ ባለው ዘላለማዊ ሰላምና ከሺህ ዓመታት በፊት በነበረው መንፈሳዊ ወጥነቱ ነው። ውድ ተመልካቾች፣ ወደ አቶንስ ተራራ ለመጓዝ የሚከተሉትን ማወቅ እጅግ አስፈላጊ ነው። ጉዞ ከመጀመሪያው በፊት በግሪክ መቆያ ማግኘት አለቦት። በቀን የሚፈቀደው ለ100 ኦርቶዶክሳውያን እና ለ10 ኦርቶዶክስ ላልሆኑ ወንዶች ብቻ ነው። ሴቶች ወደ ደሴቱ መግባት አይችሉም። ነገር ግን በጀልባ ተሳፍረው ከባህር ዳር ብቻ ሆነው ገዳማቱን ከሩቅ ማየት ይችላሉ። ወደ ተራራው የሚገባው በጀልባ ብቻ ሲሆን ዋናው መነሻ ኡራኖፖሊ የተባለች ከተማ ናት። በገዳማቱ ውስጥ ለ3 ሌሊት በነፃ ማደርና መመገብ ይቻላል። ነገር ግን አስቀድሞ በስልክ ወይንም በደብዳቤ ቦታ ማስያዝ ያስፈልጋል። ቪዲዮ መቅረጽ የተከለከለ ሲሆን ፎቶ ማንሳት ግን በተወሰኑ ቦታዎች ብቻ ይፈቀዳል። አጫጭር ሱሪዎችን መልበስ፣ ጩኸትና ጫጫታ ፈጽሞ አይፈቀድም። አቶንስ ተራራን የጎበኘ ሰው ከዚያ ሲመለስ ያዩት ነገር ሁሉ እንደ ህልም ይሆንበታል። ሰላሙ፣ ጸጥታው እና የመነኮሳቱ ትህትና የሰውን ልጅ መንፈስ ያድሳል። ይህ ተራራ ለዘመናዊው ዓለም ጥልቅ መልእክት አለው። ደስታ የሚገኘው በቁሳቁስ ክምችት ሳይሆን በውስጣዊ ሰላም ነው የሚል መልእክት ይሰጣል። ለሺህ ዓመታት ሳይለወጥ የቆየው አቶንስ ተራራ ዛሬም በኤጂያን ባህር ላይ እንደ ብርሃን ማማ ሆኖ ያበራል። መነኮሳቱ ዛሬም በዚያ ተራራ ላይ ሆነው ጌታ ሆይ ማረን እያሉ ለሰው ልጅ ሁሉ ይማልዳሉ። የዛሬው ልዩ ዘገባችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን አዳዲስ እና ልዩ መረጃዎች እንዲሁም ዓለም ላይ የተፈጠሩ አስገራሚና አስደናቂ ክስተቶች ወደ እናንተ እንዲደርሱ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም የደውል ምልክቷን እየተጫናችሁ ሐሳብ አስተያየት ካላችሁ በኮሜንት መስጫው ላይ ያስፍሩልን።